الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وآله وأصحابه أجمعين. أما بعد، يا حج مأذنات مزرزر جمر النبرة بمصاف والزجاج جلسة مسرت يحج مأذنات أردت ناتشو ከዚህ በፊት ሶስቱን አይተናል። የመጀመሪያው አልኢሕራም ነው። ኢሕራም ማለት ያው ንየት الدخول في النسك እንደሆነ አውቀናል። ሁለተኛው ደግሞ አረፋ ላይ መቆም الوقوف بعرفة። ሶስተኛው ያው الطواف بالبيت ነው። አራተኛው ላይ ነበር ያቆምነው وهو السعي بين الصفا والمروة السعي بين الصفا والمروة። ይህም ማለት በሶፋና በአልመርዋ መካከል መሮጥ ማለት ነው። ያው ሳዕ የሚለው ቃል ቀጥተኛ ትርጉሙ መሮጥ ማለት ነው። ግን መሮጥ የግድ አይደለም። ወደፊት እንደምንገልጸው በሁለቱ ከፍተኛ ወይም ከፍ ያሉ ጋራዎች መካከል አንድ ሰው ሲመላለስ ዝቅ ያለ ቦታ ነበረ በፊት። እዛ ቦታ ሲደርስ ብቻ መሮጡ ለወንዶች ይደነገጋል። ዛሬ ምልክት እንዲሆን የተቀመጡ አረንጓዴ መብራቶች አሉ። ለማንኛውም በሁለቱ ተራሮች ወይም ጋራዎች መካከል መመላለሱ ይህ አንድ የሐጅ ማዕዘን ነው ማለት ሐጅ ያለዚህ በፍጹም አይሟላም ማለት ነው። ያው ሰፋ የሚባለው አንድ ከፍ ያለ ኮረብታ ወይም ጋራ ስም ነው። መርዋህ የሚባለውም በሌላ በኩል ያለ ሌላ እንደዚሁ ኮረብታ ስም ነው እና እነዚህ እንደሚታወቀው ከመስጂዱ መስጂድ ሐራም አጠገብ ያሉ ናቸው። የመስጂዱ አካል አይደሉም። በመሰረቱ የመስጂዱ አካል አይደሉም ማለት ነው እና ከዚህ አንጻር አንዳንድ ዑለማዎች ለጠዋፍ መስፈርት የሚደረጉ ነገሮችን ለዚህኛው መስፈርት አያደርጉም። ለምሳሌ ከዚህ በፊት እንደገለጽኩት ከሐደስ እና ከኸበስ መጥራት ያኔ ጠሃራ ምን الحدث والخبث እዚህ ቦታ ላይ መስፈርት አይደለም ይላሉ። እንደ ጠዋፍ አይደለም። ያኔ ውዱእ ሳይኖረው حتى ጁኑብም ሆነ አንድ ሰው ሳዒ ቢያደርግ ሳዒ ትክክል ነው ማለታቸው ነው። ይህም ብቻ ሳይሆን በእነዚህ መካከል ሲመላለስ የሚፈለገው ያው ንያ አድርጎ መመላለሱ እንጂ ከዛ ባለፈ መጀመሪያ ቅድመ ሁኔታ ተደርጎ የሚቀመጥ ለየት ያለ ነገር የለም። ኢላ አብዛኞቹ ዑለማዎች አራቱን መዛብ ጨምሮ ከጠዋፍ በኋላ መከሰት አለበት ይላሉ። ሳዒ ከጠዋፍ በኋላ መከሰት አለበት። በኋላ ሲሉ መጀመሪያ ሳዒ አድርጎ ከዛ ጠዋፍ ቢያደርግ ትክክል አይሆንም ለማለት ነው እንጂ የግድ ከጠዋፍ በኋላ ወዲያው ሳዒ መጀመር አለበት ለማለት ፈልገው አይደለም። አብዛኞቹ ዑለማዎች በሁለቱ መካከል ትርፍ ጊዜ ቢኖር ለምሳሌ አቋርጦ ማለት ጠዋፍ ከጨረሰ በኋላ አርፎ ምን ብሎ ከዛ ወደ ሳዒ ቢገባ ችግር የለውም ይላሉ። طيب ይህ የተደነገገው በዋነኝነት የሃጀርን ታሪክ ተመስርቶ ነው። ሃጀር ያኒ ኢብራሂም ዓለይሂ ሰላም ትቷቸው ለአላህ ብሎ ማለት አላህ ይረዳቸዋል ብሎ ትቷቸው ሲሄድ የሚበላ የሚጠጣ ሰው ራሱ በማይገኝበት በዛ ምድረ በዳ ለልጇ የሚሆን ነገር ለማፈላለግ ተመላልሳ ነበረ እና ያንን እንዲሁ ዝም ብሎ መፈጸም ብቻ ሳይሆን ከበስተኋላው አንድ ሰው ልክ ይህች ሴት ከአላህ በቀር ማንም በዚያ ችግር ላይ እንደማይረዳት አውቃ እሱን እንደለመነችው
ለአላህ ታዛዥ መሆንና እሱን ብቻ መለመንን መለያችን ማድረግን የሚያስታውስ ነገር ነው። ግን ዞሮ ዞሮ ተደንግጓል። ያኔ እኛ አይደለንም ይሄንን ጥበብ አስበን ለምን እንዲህ እናደርግም ብለን እንደ ማስታወሻ የፈጠር ነው። በሸሪዓ በግልጽ የተደነገገ ነገር ነው ነው እና ይህንን ካወቅን ይህ ሩክን ነው ማዕዘን ነው ሲባል ሐጅም ይሁን ዑምራ ወደፊት እንደምናየው ያለ ሳዒ ትክክል አይሆንም ማለት በሌላ ነገር የሚተካ አይደለም። ይህንን አንድ ሰው ስለተወ ለምሳሌ በግ በማረድ ወይ የሆነ ነገር በማድረግ ሊተካው አይችልም ማለት ነው። የግድ መፈጸም አለበት። ይሄ አብዛኛዎቹ ዑለማዎች የመረጡት ትክክለኛ አቋም ነው። ጥቂት የሚባሉ ዑለማዎች አይ ግዴታ ነው እንጂ ሩክን ደረጃ አይደርስም። ወደፊት እንደምናየው ዋጅባት የሚለው ውስጥ እናካትተው እንችላለን። ያ ማለት አንድ ሰው ቢተወው በሌላ ነገር ሊተካ ይችላል ማለት ነው። እንደዛ ያሉ አሉ። ትክክለኛው ሩክን ነው። ጭራሽ ሱና ነው ያሉም አሉ። ከአንዳንድ ሰለፎች ተወርቷል። ይህ ሩክን ወይም ማዕዘን እንደሆነ ከሚያሳዩ ማስረጃዎች መካከል አንዱ መልእክተኛው ዓለይሂ ሰላቱ ወሰላም ይስዐው ፈኢነ አላህ ከተበ ዓለይኩም ሰዕየ ፈስዐው ያሉበት ሐዲስ ነው። ኢነ አላህ ከተበ ዓለይኩም ሰዕየ ፈስዐው አላህ ሰዕይን ጽፎባቸዋልና ሰዕይ አድርጎ ያኒ በይነ ሶፋ ወልመርዋ ማለት ነው። ግን ሐዲሱ በሰነድ ምርመራ የሚያልፍ እንዳልሆነ የተናገሩ አሉ። የተወሰኑ ዑለማዎች ጠንካራ ነው ይላሉ። ከዚህ ባሻገርም ሌሎች ማስረጃዎች አሉ። ለምሳሌ ፊ ሰሒሐይን ዑርዋ እብን ዙበይር ወደ አክስቱ ዓኢሻ መጥቶ ኢነ ሶፋ ወልመርወተ ሚን ሸዓኢሪላህ ፈመን ሐጀ አልበይተ አው ኢዕተመረ ፈላ ጁናሐ ዐለይሂ አን የጠወፈ ቢሂማ የሚለውን አንቀጽ አንብቦ ላ አራ ጁናሐን ዐላ አሐድን ተረከ ሰዕየ አው ቃለ ተረከ ጠዋፈ በይነ ሶፋ ወልመርዋ አለ። አንድ ሰው በይነ ሶፋ ወልመርዋ ሰዕይ ማድረግን ቢተው እኮ ችግር አለበት ብዬ አላምንም ማለት ነው። ለእናታችን ዓኢሻ አንደኛው ዘገባ ላይ ያው ጠየቀችው ሊማ አለችው። ያው እሱ ማስረጃ ምንድን ነው? ፈላ ጁናሐ ዐለይሂ አን የጠወፈ ቢሂማ ጠዋፍ ቢያደርግ ማለት ጠዋፍ እዚህ ላይ የተፈለገበት መመላለሱ ነው። በይነ ሶፋ ወልመርዋ ጠዋፍ ቢልበይት አይደለም፣ ሰዕይ ነው የተፈለገበት ማለት ነው። ሰዕይ ቢያደርግ ችግር የለውም ነው የሚለው ቁርአን። ግዴታ ነው ሳይሆን ቢያደርግ ችግር የለውም ነው የሚለው እና ይህንን ይዞ ነው ችግር የለውም ብዬ ነው ማምነው አለችው አላት። ምን አለችው እናታችን ዓኢሻ ረዲየላሁ ዐንሃ ቢእሰ ማ ቁልት የብነ አኺ አለችው። ምንኛ መጥፎ ነገር ነው የተናገርከው አለችው። ለምንድን እንደዛ ያለችው? አብራራችለት። ቃለት ሊአነሃ ለው ካነት ከማ ተአወልተሃ ካነት ላ ጁናሐ ዐለይሂ አላ የጠወፈ ቢሂማ። አንተ እንደተገነዘብከው ቢሆን ኖሮ አንቀጹ ፈላ ጁናሐ ዐለይሂ አላ የጠወፈ ቢሂማ ማለት ጠዋፍ ሰዕይ ባያደርግ ችግር የለውም ነበር የሚሆን። ግን አሁን ሰዕይ ባያደርግ አይደለም እኮ ቢያደርግ ነው ችግር የለውም የተባለው። ሰዕይ ማድረጉ ችግር የለውም። ጠይብ ለምንድን ነው ይሄ የተባለው? ያው ዓኢሻ ራሱ ገልጸዋለች። ያኔ አልአንሳር የመዲና ሰዎች በፊት ድሮ በጃሂልያ መናት ለተባለችው ጣዖት አልሙሸለል የተባለ ቦታ ላይ ኢህላል ያደርጉ ነበር። ይህንን ጣዖት መገዛት ነይተው ወደዚህ ቦታ ይመጡ ነበር። ሌላ ዘገባ ላይ ደግሞ በሁለቱ ተራሮች ላይ ሶፋና አልመርዋ ላይ ሁለት ጣዖቶች ነበሩ፣ ኢሳፍና ናኢላህ የሚባሉ እና ያ ከተወገደ በኋላ ራሱ እንዴት ጣዖት ይቀመጥበት የነበረ ቦታ ላይ አሁን እኛ ሰዕይ እናደርጋለን? ይሄ ነገር አሁንም ተደንግጓል ወይስ አልተደነገገም የሚል ስሜት ይሰማቸው አላህ ሱብሓነሁ ወተዓላ አይ የጣዖቱ ጉዳይ አያሳስባችሁ ችግር የለውም ሰዕይ አድርጉ ነው ያላቸው። ስለዚህ ከነበራቸው ስጋት አንጻር ነው ችግር የለውም ሰዕይ አድርጉ የተባለው እንጂ መከልከሉ ማለት አለማድረግ እንደሚቻል ለማሳየት አይደለም። ግልጽ ነው። የዓኢሻ መልስ እዚህ ላይ የማያወላዳ ነው፣ ትክክለኛ መልስ ነው። ፈላ ጁናሐ ዐለይሂ አላ የጠወፈ ቢሂማ ነበር የሚሆን እና ዋጅብ የሆነ ግዴታ የሆነ ነገር ራሱ እንደ አገባቡ እንደ ሁኔታው እንደ አውዱ አንዳንድ ጊዜ ብትሰራው ችግር የለውም ሊባል ይችላል። ሰውየው ስጋት ስላለው ማለት ነው።
ያ ማለት ግዴታ አይደለም ማለት አይደለም። ግልጽ ነው። በዚህ መልኩ ተቀርቷል ተብሎ የተወራው ሌላ ቂራአ አለ። ፈላ ጁናሐ ዐለይሂ አላ የጣወፈ ቢሂማ የሚል ቂራአ ከአንዳንድ ሰሓቦች ተወርቷል የሚባለው ይሄ ትክክል ቢሆን ይሄ ቂራአ ሻዛ ነው። ሻዛ ማለት አንደኛ ሐታ ሙስሐፉን ራሱ የሚኻልፍ ነው። የሙስሐፍ ኸጦን የሚኻልፍ ከሆነ ይሄ ዕብራ አይሰጠውም። ግልጽ ነው። ሁለተኛ ይሄ ሳቢት አይደለም፣ እንደ ቂራአ ራሱ የሚቆጠር አይደለም ማለት ነው። አልሙሂም ዓኢሻ ከዛ በኋላ በአንደኛው ዘገባ ላይ ከማ ዒንደ ሙስሊም ወገይሪሂ ምን አለችው? ማ አተመ አላሁ ሐጀ እምሪኢን ወላ ዑምረተሁ ለም የጡፍ በይነ ሰፋ ወልመርዋ አለችው። በሰፋና በመርዋ መካከል ያልተመላለሰ ሰውን ሐጅም ይሁን ዑምራ አላህ ሱብሓነሁ ወተዓላ አይሞላለትም ብላ መልስ ሰጠችው ማለት ነው። ግልጽ ነው። እና ከዚህ አንጻር ይህ ግዴታ መሆኑ የማያጠራጥር ነው ማለት ነው። ወለዛሊክ ያው አብዛኛዎቹ ዑለማዎች ግዴታ ነው፣ ያኔ ግዴታ ብቻ ሳይሆን ሩክን ነው፣ ማዕዘን ነው፣ በሌላ ነገር ሊተካ አይችልም የሚለውን ቁም ነገር ያስቀምጣሉ ማለት ነው። ይህንን ከተረዳን ያው እንግዲህ ሙአሊፉ መጽሐፉ አጭር ስለሆነ ስለ ሳዒ አደራረግ በዝርዝር እዚህ ላይም አላስቀምጡም። ለየት ባለ ክፍልም ለምሳሌ የሐጅና የዑምራ አደራረጉን አልገለጹም። ስለዚህ በአጭሩ ስለ ሳዒ አደራረግ ለማውሳት ያህል አንድ ሰው ጠዋፍን እንደጨረሰ ከዚህ በፊት እንደገለጽ ነው ያው 2 ረካ ሱና ሰላቶችን ሰግዶ የሚያምራው ወደ ሳዒ ቦታ ነው እና ወደዛ ሲሄድ መልእክተኛው እንዳደረጉት ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ የሚለውን አንቀጽ ማንበቡ ይወደዳል። ያው ግዴታ አይደለም ማለት ነው። እና የሚጀምረው ከሰፋ ነው። የሚጀምረው ከሰፋ ነው። በሁሉም ዑለማዎች ስምምነት መጀመር ያለበት ከዛ ነው። ከመርዋ ቢጀምር ችግር የለውም የሚሉ ጥቂቶች አሉ፣ ግን ትክክል አይደለም። ግን ዞሮ ዞሮ የተደነገገው ከሰፋ መጀመር መሆኑ ላይ ሁሉም ይስማማል ማለት ነው። ወልዛሊክ መልእክተኛ ዓለይሂ ሰላቱ ወሰላም ምን አሉ? አብደኡ ቢማ በደአ አላሁ ቢሂ አሉ። ከማ ፊ ሰሒህ ሙስሊም አላህ በጀመረበት እጀምራለሁ አሉ። አብደኡ ሀከዛ ቢለፍዝ አልኸበር ወፊ ሪዋየትን ነብደኡ እንጀምራለን። ፊ ሪዋየት ነሳኢ ምንድን ነው የመጣው ቃል? ሲገት አልአምር ነው። ኢብደኡ ቢማ በደአ አላሁ አላህ በጀመረው ጀምሮ የሚል ትዕዛዝ ነው። ሰነዱ ጠንካራ ባይሆንም ማለት ነው። ዞሮ ዞሮ አላህ የደነገገውን ነገር መልእክተኛው ያንን የደነገገውን ነገር ሁሉ ሌላ ተጨማሪ ሱና ነገር ሳይሆን ራሱ ያንን ነገር በሆነ መልኩ ሲፈጽሙት፣ በተለይ በተደጋጋሚ ሳይቀይሩ ሁሌ በዛ መልኩ ሲፈጽሙት ያ ተግባራቸው ዋጅብ የሆነውን ትዕዛዝ የሚያብራራ ስለሆነ ዋጅብ ነው የሚሆነው። አፈጻጸሙ ራሱ ዋጅብ ይሆናል ማለት ነው። ስለዚህ በሰፋ መጀመር ግዴታ ነው። ስለዚህ ምን ማለት ነው? በመርዋ ቢጀምር አንድ ሰው ከመርዋ እስከ ሰፋ ያደረገው የመጀመሪያው ጉዞ አይቆጠርለትም ማለት ነው። አይቆጠርለትም። ከሰፋ ጀምሮ ነው። ጠይብ ከሰፋ ጀምሮ ሰፋ ላይ ይወጣል። እንግዲህ የሚደረግ ዱዓ ያለ ሱና ነው እሱም ማለት ነው። ከተቻለ ሰፋ ከፍ ያለ ነውና እዚያ ላይ ይወጣል እና ወጥቶ ወደ ካዕባ ፊቱን አዙሮ እጁን ወደ ላይ ከፍ አድርጎ ዱዓ ያደርጋል። መጀመሪያ አላሁ አክበር የሚለውን 3 ጊዜ ይላል። ከዛ በኋላ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር ላኢላሃ ኢለላህ ወሕደህ አንጀዘ ወዕደህ ወነሰረ ዐብደህ ወሀዘመ አልአሕዛበ ወሕደህ ይላል። ከዛ የፈለገውን ዱዓ ያደርጋል፣ ረዘም ያለ ዱዓ። ከዛ አሁን መጀመሪያ ያልኩትን ዚክር ይደግመዋል። ከዛ እንደገና ዱዓ ያደርጋል። ከዛ ለ3ኛ ጊዜ አሁን ያልነውን ዚክር ይደግመዋል እና ከዛ በኋላ ዱዓ ያደርጋል ወይስ አያደርግም? የተሻለው አያደርግም የሚለው ነው። ለምን? ሐዲሱ ላይ የመጣው ሐዲስ ጃቢር ወገይሪሂ ثم دعا بين ذلك ነው የሚለው። ዚክሮቹን ጠቅሶ በይነ ዛሊክ ሲል መሀል ላይ እንደሚደረግ ያሳያል ማለት ነው። ስለዚህ 2 ዱዓ ነው የሚሆነው ማለት ነው። ዚክሮቹ አሁን ያልኳቸው 3 ናቸው። ግልጽ ነው። ይሄ ሁሉ ሱና ነው። ይህን ሲጨርስ ምን ያደርጋል? ወደ መርዋ ጉዞ ይጀምራል። በአረንጓዴ ምልክቶቹ መካከል ሲደርስ ለወንዶች መሮጥ የተደነገገ ነው፣ ሱና ነው። መሮጥ ሲባል በደንብ መሮጥ ማለት ነው እንጂ ለምሳሌ ጠዋፍ ላይ ኸበብ የሚባለው እርምጃን እያቀራረቡ ቶሎ ቶሎ መሄድ የመጀመሪያዎቹ 3 ዙሮች ላይ የተደነገገው አይነት ፍጥነት አይደለም። በደንብ መሮጥ ነው የሚፈለግበት። ያ እንግዲህ ለወንዶች ብቻ የተደነገገ ነው እና
በዚህ መሀል ብቻ ነው የሚሮጠው ከቻለ ማለት ነው። ከተመቸው ካላደረገ ችግር የለውም። ከዛ ወደ መርዋ ይሄዳል። መርዋ ተራራ ያኒ ጉብታው ወይም ኮረብታው ላይ ሲደርስ አሁን ሶፋ ላይ ያደረገውን አይነት ዱዓ እና ዚክር ያደርጋል። ተመሳሳይ ማለት ነው። በዚህ መልኩ ይመላለሳል። እንግዲህ ከሶፋ ወደ መርዋ የሚያደርገው የመጀመሪያው ጉዞ አንድ ዙር ነው። እስኪመለስ አይደለም አንድ ዙር። ተመልሶ ወደ ሶፋ ሲመጣ 2 ዙር ነው የሚሆነው። በዚህ አንድ ሰው ሲመላለስ 14 ዙር ሊዞር ነው ማለት ነው። 7 ሳይሆን ይህ ስህተት ነው፣ ልፋትም ነው። እንደዚህ የሚያደርጉ አሉ። ግልጽ ነው ማለት ጠዋፍ ላይ ለምሳሌ ከአልሐጀር አልአስወድ ተነስቶ እዛው ቦታ እስኪደርስ ድረስ አንድ ዙር ስለሆነ እዛም ከሰፋ ጀምሮ መርዋ ደርሶ እዛው የጀመረበት ሰፋ እስኪደርስ አንድ ዙር የሚመስለዋል። እንደዛ አይደለም። ወሊዛሊክ መልእክተኛው የጨረሱት መርዋ ላይ ነው። ሰፋ ጀምረው መርዋ ነው የጨረሱት እንጂ ሰፋ ላይ አልጨረሱም። ለምን? ከተም 7 ጎደሎ ቁጥር አይደለ? ሲመላለስ የሚጨርሰው የት ነው? እዛ ነው ማለት ነው። መርዋ ላይ ነው የሚጨርሰው። በዚህ መልኩ እየተመላለሰ ይጨርሳል ማለት ነው። እና የመጨረሻው ዙር ላይ ከሰፋ ተነስቶ መርዋ ሲደርስ መርዋ ላይ ቅድም ያለውን ዱዓ አያደርግም። የመጨረሻው ላይ አይደረግም ማለት ነው። ሱናው እንደዛ ነው። እና ይህንን ማድረጉ ምንድን ነው? ሩክን አጠቃላይ ሰዕዩ ሩክን ነው የሚለውን ተገንዝበናል ማለት ነው። ጠይብ አንዳንድ ኑስኻዎች ላይ ወልሐልቅ የሚል ጭማሪ አለ። ግን አዎ ሙዕተመድ የሆነው በመዝሀቡ እንደዛ ነው። በመዝሀቡ ዑለማዎቹ የሻፊዕያ ዑለማዎች ሐልቅን ሩክን ውስጥ ያካትቱታል። ሐልቀው ተቅሲር ማለት ነው። ጸጉርን መላጨት ወይም ማሳጠር ከሁለት አንዱን ሩክን ውስጥ ያካትቱታል። ግን ሙአሊፉ ያስቀመጡትን ግልጽ ነው። ምክንያቱም ይህ ስህተት ነው ማለት አይደለም። በመዝሀብ ውስጥ ኺላፍ ስላለ እሳቸው አንደኛውን ቀውል ስለመረጡ ስህተት ነው ማለት አይደለም። ግልጽ ነው። ዑምራ ላይ አመላክተውታል። እዛ ላይ ስንደርስ ሕክሙን እናያለን ማለት ነው። ያኔ ሕክሙን እናያለን። እና قال المؤلف رحمه الله وأركان العمرة 3 الإحرام والطواف والسعي والحلق والتقصير في أحد القولين. نعم. وأركان العمرة 3 من لون نمتلك أو 4 أشياء من الوزي ዞሮ الحلقة والتقصير የሚለውን አሁንም ዑምራ ውስጥ በአንደኛው የመዝሀቡ አቋም ላያካትቱት ይችላሉ። ዋጅባት ውስጥ ይከትታል። ስለዚህ ወደፊት እንደምናየው ሐጅን ወይም ዑምራን ሲጨርሱ ጸጉርን ማሳጠር ወይም መላጨት ሩክን ነው ወይስ ዋጅብ ነው የሚል ውዝግብ አለ። እና እሱን ከመዝሀቡ አቋም ጋር አብረን ኢንሻአላህ ማየታችን አይቀርም ማለት ነው። ግን ወደፊት እንደምናየው ዋጅባቱል ሐጅ ውስጥ አካተውታል። እዚህ ላይ ሐጅ ውስጥ ማለት ነው። የዑምራ ዋጅባት ሳይሆን የሐጅ ዋጅባት ውስጥ አካተውታል። طيب አሁን ወደ አርካኑል ዑምራ ነው የምናመራው። የሐጅን ጉዳይ ጨርሰናል ማለት ነው። ግልጽ ነው። ሐጅ ከዑምራ ጋር አብሮ የሚሰራም ይሁን ወይም ለብቻው ተነጥሎ የሚሰራም ይሁን እነዚህ ሩክኖች ያስፈልጉታል ብለን ነበር። ግን አሁን ዑምራ ሲል የሚፈለግበት ዑምራ ለብቻው ሲፈጸም ነው። ለምን? ምክንያቱም ሐጅና ዑምራን አንድ ላይ አጣምሮ ተግባራቱ አንድ ላይ ተጣምረው የሚፈጸምበት ስርዓት ቂራን ይባላል። ይህን የሚፈጽም ቃሪን የሆነ ሰው የሐጁም የዑምራውም ጠዋፍም ይሁን ሰዓይ የመሳሰሉት ነገሮች ይበቃዋል። ለሁለቱም አንድ ይበቃዋል። ግልጽ ነው። طيب قال وأركان العمرة 4 أشياء እኔ ላይ ዘንድ ያለው 4 أشياء 4 ነገሮች ናቸው። ማዕዘናቱ የዑምራ ለብቻው ሲፈጸም ማለት ነው። አንደኛው አልኢሕራም ነው። አልኢሕራም ምን እንደሆነ ከዚህ በፊት ታውቀናል። የኢሕራም ልብስ መልበስ ማለት እንዳልሆነ ተረተናል። አልኢሕራም የሚፈለግበት ንየቱ ድኹሊ ፊ ኑሱክ ሐጅ ወይም የዑምራ ስርዓት ውስጥ ለመግባት መወሰን። የሐጅ ወይም የዑምራ ስርዓት ውስጥ ለመግባት መወሰን ልክ እንደ ተክቢረቱል ኢሕራም አንድ ሰው ተክቢረቱል ኢሕራም ሳያደርግ ሰላት ውስጥ እንደማይገባው ሁሉ ሐጅ ወይም ዑምራ ውስጥ ለመግባት ይሄ ያስፈልገዋል። ግልጽ ነው። አሁን እንግዲህ ከቦታው ጋር አልተያያዘም። ልብ በሉ። የትም ይሁን ብቻ ኢሕራም የግድ ነው። መጀመሪያ እዚህ ውስጥ መግባት አለበት እና ማለት ነው። ሁለተኛስ ቃል ወጠዋፍ ጠዋፍም እንደዚሁ ዑምራ ላይ ጠዋፍ ያላደረገ ሰው ዑምራው አልተሟላም፣ ገና ነው ማለት ነው። ከዑምራ ስርዓትም ወጣ ተብሎ አይታሰብለትም።
ስለ ጠዋፍ እንግዲህ ከላይ ያብራራ ነው፣ ከሐጅ ጋር በተያያዘ ያብራራ ነው ማብራሪያ ሁሉ እዚህም ላይ ይሰራል። ስለዚህ አሁን በድጋሚ ይህንን ድጋሚ አያስፈልገንም። ሶስተኛውም ሰዓይ ነው። ያው ነው ለሐጅ የሚደረገውም ሰዓይ ለዑምራ የሚደረገውም ሰዓይ አፈጻጸሙ ተመሳሳይ ነው። ግልጽ ነው። ስለዚህ ይህንንም አንደግመውም ማለት ነው። እነዚህ ሁሉ የዑምራ ማዕዘናት ናቸው ማለት ነው። በመቀጠል አንዳንድ ንስኻዎች ላይ እንደምታገኙት ወልሐልቁ አው ተቅሲሩ ፊ አሐዲል ቀውለይን ይላል። ወልሐልቁ አው ተቅሲሩ ፊ አሐዲ አልቀውለይን ምን ማለት ነው? አልሐልቅ መላጨት ማለት ነው። ወይም ተቅሲር ደግሞ ፀጉርን ማሳጠር ማለት ነው። ፊ አሐዲል ቀውለይን ፊል መዝሀብ ማለት ነው። በሻፊዕያ መዝሀብ ውስጥ ሁለት ቀውል ካለ አንደኛው ትክክል ነው ብለው አንዳንድ ጊዜ የሆኑ ዑለማዎች ሲመርጡትና በዚያው ዑለማዎች ይህንን ተመስርተው ሲጓዙ በቃ ይሄ ሙዕተመድ ነው፣ ይሄ ነው በቃ የመዝሀቡ አቋም ይባላል። ግን አንዳንድ ጊዜ ሙሉ ለሙሉ ሳይመረጥ በፊት በተለይ በድሮ ጊዜ ሐታ አጭር መጽሐፍም ቢሆን እንደዚህ ሁለቱንም አቋም በጥቆማ መልኩ ሊያሳልፉ ይችላሉ ማለት ነው። طيب في أحد القولين ሲል በመዝሀብ ውስጥ ቀውል የሚባለው ምንድን ነው? ኢማሙ ራሱ የተናገሩት ሲሆን ነው በብዛት ግልጽ ነው። አንዳንዴ ኢማሙ በግልጽ ባይናገሩትም የመዝሀቡ ትላልቅ ኢማሞች ወይም ሌሎች ፉቀሃዎች የተናገሩት አቋምም ቀውል ሊባል ይችላል። ግልጽ ነው። ወጅህ ከተባለ ግን ያለምንም ጥርጥር ቀጥታ ከኢማሙ የተገኘ ሳይሆን ከፉቀሃዎቹ የተገኘ ሲሆን ብቻ ነው። طيب በሻፊዕያ መዝሀብ በሌሎችም ዑለማዎች መዝሀብ ሐልቅ እና ተቅሲርን አስመልክቶ እንግዲህ ሐልቅና ተቅሲር እንደምታውቁት የሐጅ የዑምራ ስርዓት መጨረሻ ላይ የሚፈጸም ነው። ጠብዓን ሐጅ ላይ የግድ መጨረሻ ማለት አይደለም፣ ከዛ በኋላ የሚሰሩ ነገሮች አሉ። ግን ዑምራ ላይ የመጨረሻው ተግባር ነው አይደል? ምንድን ነው የሚሰጠው ፍርድ ወይም ደረጃው ምንድን ነው በሚለው ጉዳይ ላይ ውዝግብ አለ። አንደኛው የውዝግቡ መነሻ ሐልቅ ወይም ተቅሲር። አንዳንድ ጊዜ ልብ በሉ በአጭሩ ሐልቅ ሊባል ይችላል። በአጭሩ ሐልቅ ይባላል። የሚፈለግበት ከሁለት አንዱ ለማለት ነው። ልብ አላችሁ? ሐልቅ ግድ መሆን አለበት፣ ተቅሲር አይሰራም ማለት አይደለም አይደል? እና ኺላፍ አለ። ምንድን ነው ኺላፉ? ሀል ሁወ ኑሱኩን አም ለይሰ ቢኑሱክ፣ ያኒ የሐጅ የዑምራ ስርዓት አካል ነው ወይስ ከዚህ ስርዓት ለመውጣት ብቻ የሚፈጸም የሚለው ውዝግብ አለበት። ልብ በሉ አካል ነው ወይ ከተባለ እንግዲህ ዋጅብ ነው ሊባል ነው ወይ ሩክን ነው ሊባል ነው በብዛት ማለት ነው። ካልተባለ ግን ማለት ከኢሕራም ለመውጫ ብቻ አንድ ሰው የሚፈጽመው ነው ከተባለ ለራሱ የሚፈለግ አይደለም ማለት ነው። ስለዚህ ያው እንግዲህ ወደፊት እንደምናየው አንድ ሰው ሙሕሪም ሲሆን የሚከለከላቸው ነገሮች አሉ። በኢሕራም የተነሳ የሚከለከሉ ነገሮች አሉ። ከነዚህ ሌሎችን ነገሮች መስራት ይችላል። ያኒ ፀጉሩን በቁረጥ ፋንታ ጥፍሩን ቢቆርጥ የተከለከሉ ነገሮች የሚሰራ ልብሱን ቢለብስ خلاص ችግር የለውም ማለት ነው። የሚፈለገው ከዚህ የኢሕራም ተግባር መውጣትህን ማሳየት ብቻ ነው። ስለዚህ ኑሱክ አይደለም ወሲላ ነው፣ በቃ መዳረሻ ነው እንጂ በራሱ የተፈለገ አይደለም የሚል አቋም አለ። አብዛኛዎቹ ዑለማዎች ኑሱክ ነው የሚሉት። ወሆ ራጂህ ትክክለኛው ይሄ ነው። ትክክለኛ ኑሱክ ነው፣ የተፈለገ ነገር ነው ማለት ነው። በሐጅ ወይም በዑምራ ስርዓት ላይ የሚፈለግ አንድ ተግባር ነው። ይህን ከሚያሳዩ ነገሮች መካከል አንዱ አላህ ሱብሓነሁ ወተዓላ ምን ብሏል? ወላ ተሕሊቁ ሩኡሰኩም ሐታ የብሉገል ሀዲዩ መሒለህ፣ የምትወስዱት ሀዲህ የሚታረደው እንስሳ ቦታው ደርሶ እስኪታረድ ድረስ ራሳችሁን አትላጩ አለ። ሌላ ነገር ለምን አልጠቀስም? ማንኛውም ነገር የሚሰራ ቢሆን ኖሮ ሌላ ነገር ሊጠቀስ ይችል ነበር አይደል? ወይም እንዲሁ ወላ ተሒሉ ሊባል ይችል ነበር። ያኒ ከኢሕራም አትውጡ ዝም ብሎ ባጭሩ ሊባል ይችል ነበር አይደል? ግን ወላ ተሕሊቁ ሩኡሰኩም አለ። እንደዚሁም የሁል ጊዜ ተግባር እንደሆነ ከሚያሳዩ ነገር ሙሐሊቂነ ሩኡሰኩም ወሙቀሲሪን ሲል ቁርአን ላይም ይህንን ያሳያል። መልእክተኛውም ዓለይሂ ሰላቱ ወሰላም ይህንን ሳይፈጽሙ የተውበት የሐጅ የዑምራ ስርዓት የለም። ያው ሐጅ በዋነኝነት
በእርግጠኝነት የምናውቀው በተለይ ከሂጅራ በኋላ አንድ ሐጅ ብቻ እንዳደረጉ ነው። ለምን ከዛ በፊት አንደኛ ግዴታውን አልተደነገገም ነበር፣ መጨረሻ ላይ የተደነገገው። ሁለተኛ ደግሞ የሚከለክሉ ነገሮች ነበሩ፣ በሙሽሪኮች ስርዓት ስር ነበረ ኢላ አኺሪ። ዑምራ ግን 4 ዑምራዎች አድርገዋል። በትክክለኛው አቋም ሁሉም ዙልቃዕዳ ውስጥ የተደረጉ ናቸው ዑምራዎቻቸው። ግን አንድም ጊዜ ሁለተኛው ከሁለት አንዱን ትተው በተለይ ሐልቅን ትተው እንደዚሁ ኢሕላል ውስጥ ገቡ አይባል፣ ከኢሕራም ወጥቶ አይባል። እንዲህ አይነት ዘገባም የለም። ግልጽ ነው። ስለዚህ ሌላም ዘገባ ላይ መልእክተኛው ዓለይሂ ሰላቱ ወሰላም እንደዚህ አድርግ፣ ጠዋፍ አድርገ ሰዓይ አድርግና ከዛ ቀስር ብለው ትእዛዝ አስተላልፈዋል። እና የሁሉ ግዴታ መሆኑን ያሳያል። ግዴታ ነው ስንል እንግዲህ ሐጁ ወይም ዑምራው አንድ አካል ነው ማለት ነው። ጠይብ ይሄ ከተረጋገጠ ሌላ ኺላፍ ደግሞ ይመጣል። ሩክን ነው ወይስ ዋጅብ ነው? ሩክን ነው ወይስ ዋጅብ ነው? እንግዲህ እንደምታዩት ሙአሊፉ የመረጡት አቋም ዋጅብ ብቻ ነው ሩክን አይደለም የሚለው ነው። ለምን አልፈው በኋላ ዋጅባቱል ሐጅ የሚለው ውስጥ አካተዋታል። በተለይ ሐጅን አስመልክተው ማለት ነው። ይሄ ያው የተወሰኑ ሻፊዕያዎች በተለይ በድሮ ጊዜ የመረጡት አቋም ነበር። ነገር ግን ከዛ በኋላ ያለው ፉቃሃዎች በአጠቃላይ ትክክለኛ ነው ብሎ በብዛት የሚመርጡት የመዝሀቡ መገለጫ የሆነ አቋም ሩክን ነው። ስለዚህ እንደ ዋጅብ በሌላ ነገር ሊተካ የሚችል አይደለም። ዋጅብ ስላጓደለ በግ በማረድ በመሆን ነገር ሊተካ አይችልም። ያው ዋጅብ በዛ ብልኩ ይተካል፣ ግን ይሄ እንደዛ አይደለም። ሩክን ነው ይላሉ እነሱ። ሩክን ነው የሚሉት ምን ማለት ነው? በእነሱ አባባል ዑምራ ለምሳሌ አድርጎ ጸጉሩን ያልቆረጠ ወይ ደግሞ ያላጨ ሰው ከምን አልወጣም፣ ከዑምራው አይወጣም። ሌላ ማካካሻ ማድረግ አይችልም። ከብዙ ጊዜያት በኋላም ቢሆን ይህንን መፈጸም አለበት። ጸጉሩን ማሳጠር ወይ መቆረጥ አለበት ማለታቸው። ያው እንግዲህ ቅድም እንዳልኩት መልእክተኛው ዓለይሂ ሰላቱ ወሰላም ኹዙ ዐኒ መናሲከኩም ብለዋል እና ይህን ደግሞ ፈጽመውታል። ስለዚህ ግዴታ መሆኑን ያሳያል ኢላ አኺሪሂ የሚል አይነት አቋም አላቸው። ግን የተሻለው ወላሁ አዕለም ግዴታ ብቻ ነው ሩክን አይደለም የሚለው እንደ ማስረጃ ማለት ከመዝሀብ አንጻር ሳይሆን ከደሊል አንጻር አመዛኙ ወላሁ አዕለም ግዴታ ብቻ ሩክን ደረጃ አይደርስም። ስለዚህ ይህንን የተወሰው በመሰረቱ ምን ማድረግ ነው ያለበት? ጊዜ ገደብ የለውም። ስለዚህ ምን ማድረግ አለበት? ሄዶ መቆረጥና ምን ማድረግ አለበት? ወይ መቆረጥ ወይ መላጨት ይችላል ማለት ነው የትኛውን ጊዜ። ነገር ግን ችግሩ ምንድነው? በዛ መሃል የሰራቸው ከኢሕራም ጋር የሚጣረሱ ተግባራት መሕዙራቱል ኢሕራም ሰርቶ ከሆነ ያው ያንን ጥፋት ማካካስ ይኖርበታል። ኢላ በትክክለኛው አቋም የማያውቅ ካልሆነ በስተቀር አንዳንድ ሰው ያውቅ እና ወደፊት እንደምናየው ሳያውቅ አንድ ሰው ጥፋት የሰራ ማለት ዋጅብ የተወ ሳይሆን ሳያውቅ መሕዙራት የሚባሉትን የተወሰኑትን የሰራ ሰው ምንም ማካካሻ ያስፈልገው። ስለዚህ አሁንም ቢሆን ከሁለት ቀን በኋላ እንዴ ጸጉር መቆረጥ ያስፈልግ ነበር እንዴ ወይ መላጨት ያስፈልግ ነበር እንዴ ብሎ ደንግጦ ቢመጣ ምንድነው የምንሰጠው ፈትዋ? አዎ አልተቆረጥክም። አዎ ስለዚህ አሁን ቶሎ ብለህ የኢሕራምን ልብስ ልበስ እና ጸጉር ቤት ሄደህ ተቆረጥ። ወይም እዛ መሄድ ሳያስፈልግ እዚህ ቶሎ መቆረጥ የምንችልም ከሆነ ጸጉርን ተቆረጥ ወይም ተላጭ እንለዋለን። በዛ መሀል የሰራውስ በትክክለኛው አቋም አያበላሽበትም ሳያውቅ ስለሆነ ማለት ነው። ግልጽ ነው። ጠይብ ስለዚህ ሩክን ደረጃ አይደርስም የሚለው የተሻለ አቋም ነው ማለት ነው። ስለዚህ የዑምራ ሩክኖች ስንት ሆኖ ማለት ነው? 3 ብቻ ሆኖ ማለት ነው። ኢሕራም ወጠዋፍ ወሰዒ ሩክኖቹ ማለት ነው። ነገር ግን ሌላ ሁለቱም ላይ የሚጨምሩት ሩክን አለ። ሙተአኺሮች ምን ሻፊዕያ ሁለቱም ላይ ሐጅም ላይ ዑምራም ላይ ምንድነው እሱ? ተርቲብ ይላሉ። ተርቲብ ሁሉን ነገር ማለታቸው ሳይሆን እነዚህ ዋና ዋናዎቹን ተርቲብ ማድረግ ያስፈልጋል። ለምሳሌ ኢሕራም ያው መጀመሪያ ነው አይደል? ወደ ስርዓቱ የሚገባበት ነገር ነው። አልውቁፍ ቢዓረፋ ጊዜ አለው አይደለ? እንደዛ እያለ ይቀጥላል ማለት ነው።
ወዋጅባቱ ልሐጅ ስለዚህ አርካኖች አይደሉም እነሱ ዋጅባት ናቸው። ምንድነው ልዩነቱ? ይህንን አውቀናል። ሩክን በሌላ ነገር ሊተካ ይችላል። ግልጽ ነው አይደለም? ሁሌም ቢሆን ይሄ ነው። ልክ አርካን ሰላት ስንል በሰላት ውስጥ የሆነ ሩክን እንደ ሱጁድ ያለ እንደ ሩኩዕ ያለ እንደ ቂያም ያለ የተወሰው በሱጁድ ሳይሆን ማካከስ ይችላል አይካከስ። ይሄንን ከሰራ በኋላ ማለት የተወውን ነገር መልሶ ካስገኘ በኋላ ያው ለተፈጠረው ስህተት ማካካሻ ሱጁድ ሳህ ሊያደርግ ይችላል እንጂ ልክ እንደ ተሸሁድ አልአወል ለምሳሌ የቆመ ሰው አይመለስም፣ በሱጁድ ሳህ ብቻ እንዲጠገን ይችላል። እንደዛ አይደለም አይደል? አሁንም ይሄም ሩክን ሲባል ሐጅና ዑምራ ላይ እንደዚህ ነው፣ በሌላ ነገር አይጠገንም። ግን ዋጅብ ሲባል ከዛ ዝቅ ያለ። ስለዚህ ዋጅብን መተው ሐጁን አያበላሸውም። ጠብዓን ሩክንን መተውም በራሱ ሐጁን አያበላሸውም። ለምን? መቼም ቢሆን ጊዜው ቢርቅም መፈጸሙ ግዴታ ነው፣ አይቀርለትም። ገደብ አናስቀምጥበት እነዚህ ሩክኖችን ከተው ማለት ነው። ኢላ ምን ካልሆነ በስተቀር ልውቁፍ ቢዓረፋ ካልሆነ በስተቀር ልውቁፍ ቢዓረፋ ያመለጠው ሰው ከዚህ በፊት አመለጠው ብለናል አይደለም? ከዛ ውጭ ግን ለምሳሌ ሰዒ አላደረኩም ቢለን ወይ ተዋፍ አላደረኩም ቢለን ለምሳሌ ሂድና አድርግ ነው እንላለን። አስሉ ይሄ ነው። ግልጽ ነው። እና ዋጅብን መተው ወንጀል ነው። ዑዝር ለሌለው ሰው ግዴታ ይህንን ማድረግ እየቻለ ምክንያት ሳይኖረው የተወሰው ወንጀል ነው። ግን ጊዜው ካለፈ በሌላ ነገር መካካስ ይችላል። በምን? ወደፊት እንደምናየው በግ ወይም ፍየል በማረድ አማራጭ የለም። ወደፊት እናየዋለን። ዋጅብ የተወሰው 3 አማራጭ የለም፣ አንድ ብቻ ነው፣ ማረድ ብቻ ነው። ግልጽ ነው አይደለም? ያኔ መካ ላለው ድሆች የሚከፋፈል እርድ ማረድ ግዴታ። ወደፊት ይሄ ነገር በደንብ ይብራራል። ሙአሊፉን በደንብ በተርቲብ ስለጠቀሱት ማለት ነው። ስለዚህ በሌላ ነገር ሊተካ ይችላል ማለት ነው። ዋጅብ የተባለው ይሄ ነው። ጠይብ ምንድን ናቸው ዋጅባቱል ሐጅ? ገይሩል አርካን አለ ለየል። ምክንያቱም በቋንቋ ደረጃ እኮ ሩክን ራሱ ዋጅብ ግዴታ ነው አይደል? እንዲያውም ከግዴታም በላይ ነው። ግዴታና ከዛም በላይ ነው ሩክን። ስለዚህ ከሱ ጋር እንዳይምታታ ነው ገይሩል አርካን አለ። ግን እንደ እስጥላህ ካየነው ያው ይለያያል። ይሄ ራሱ ተቅይድ ያስፈልጋል። በዑለማዎች ተለምዷዊ አገላለጽ ወይም ቴክኒካዊ አገላለጽ ሩክንና ዋጅብ እንዲሁ በቀላሉ ይለያል። ግን ማንኛውም ሩክን ዋጅብ ነው ቢባል ትክክል በቋንቋ ደረጃ ግዴታ ነው፣ እንዲያውም ከግዴታም በላይ ነው እንላለን። ስለዚህ ከዛ ጋር እንዳይምታታ ነው ገይሩል አርካን አለ። ሰላሰቱ አሽያ 3 ነገሮች ናቸው። 3 ነገሮች ናቸው። ጠብዓን ፊል ሐቂቃ ከዛ በላይ ናቸው። ሐታ ፊል መዝሀብ ያኒ ፊማ استقر عليه المذهب وهو المعتمد عند المتأخرين ከ3 ነገር በላይ ናቸው። እነዚህን ግን ወደፊት እናያቸው። ሱናዎችን ሲገልጽ ብዙ ሙተአኺር የሆኑ ዑለማዎች ሙዕተመድ ያደረጉት የመዝሀብ ዋና አቋም ያደረጉትን ከዋጅብ ወደ ሱና አሻግሯቸዋል። 2 ነገሮችን እዛ ስንደርስ እናያቸዋለን። መጀመሪያ እነዚህን እንይ። የመጀመሪያው ምንድን ነው? አልኢሕራሙ ሚን አልሚቃት፣ ከሚቃት ኢሕራም ማድረግ። እንዴ ከላይ ሩክን ነው ብሎ አሁን ደግሞ እንደገና ዋጅብ ውስጥ ከተተው ምንድን ነው? እስኪ ማብራሪያው ምንድን ነው? ሚቃት ላይ መሆኑ። ስለዚህ በጥቅሉ ኢሕራም ሳይሆን እዚህ ላይ የተፈለገበት ኢሕራምን በቦታ መገደቡ ነው የሚፈለግበት። ይሄ ዋጅብ ነው። ግልጽ ነው አይደለም? ኢሕራም ሩክን ነው። ያለ ኢሕራም ወደ ሐጅ ወደ ዑምራ አይገባም። ግን ይህንን ኢሕራም የት ቦታ ነው የት ክልል ሳትደርስ ነው ማድረግ ያለብህ የሚለው ግዴታ ነው ማለት። ይህንን ክልል ከተላለፍክ ዋጅብ ነው የተወከው። ከዛ በኋላ አልፈህ ራሱ ኢሕራም ብታደርግ የሐጅ ስርዓት ውስጥ ትገባለህ። ማካካሻ በኋላ ይጠበቅብሃል እንጂ ሙሕሪም ትሆናለህ። ሐጁም ወይም ዑምራውም አይበላሽም ማለት ነው። አሁን ልዩነቱ ግልጽ ሆነ። ስለዚህ አልኢሕራም ሚነል ሚቃት ማለት እዚህ ላይ የሚፈለግበት ምንድን ነው? ከውኑል ኢሕራሚ ሚነል ሚቃት ነው ማለት ነው። ዋናው ኢሕራሙ አይደለም የሚፈልግ። ኢሕራሙማ ሩክን ነው። ግን ይሄንን ኢሕራም ሚነል ሚቃት ማድረግ ነው ማለት ነው። ጠይብ እሺ፣ ምንድን ነው አልሚቃት? አልሚቃት ያው በቋንቋ ደረጃ እንደ ሐድ ማለት ነው፣ ገደብ እንደ ማለት ነው።
እና ዑለማዎች ከሐጅ ጋር ከዑምራም ጋር አያይዘው ሚቃት ያው ጀምዕ ሲደረግ መዋቂት ነው፣ ሁለት አይነት ናቸው ይላል አይደል? መዋቂት ዘማንያ ወመዋቂት መካንያ። መዋቂት ዘማንያ ማለት የጊዜ ገደቦች ማለት ነው። ሐጅ የጊዜ ገደብ አለው? አልጀዋብ ነዓም፣ አዎ የጊዜ ገደብ አለው እኮ ሐጅ አይደል? ከየት ነው የሚጀምረው? አሽሁሩ አላህ ምን አለ ቁርአን ላይ አልሐጁ አሽሁሩን ማዕሉማት። ከዚህ በፊት እንዳልኩት አብዛኛዎቹ ዑለማዎች ዘንድ አሽሁሩል ሐጅ የሚባሉት እነማን ናቸው? ሸዋል ወዙል ቃዕዳ ወዐሽሩን ሚን ዚል ሒጃ። ለምን ከዚህ በኋላ ኢሕራም ማድረግ አይችልምና ማለታቸው ግልጽ ነው። ማሊክያዎች ሙሉን ዙል ሒጃ ሙሉን ያደርጉታል ማለት ከዓረፋ ቀን በኋላም ኢሕራም ማድረግ ይችላል ለማለት ፈልገው አይደለም። እነሱ ጠዋፈል ኢፋዳ ወደፊት እንደምናየው ከዛ ካለፈ ደም ያኒ እርድ ያስፈልገዋል ለማለት ማካካሻ ለማለት ፈልገው ነው። ጅምሁር ዑለማ ግን አይለው ገደብ የለውም ይላሉ። طيب ስለዚህ ዞሮ ዞሮ አብዛኞቹ ዑለማዎች ዘንድ አሽሁሩል ሐጅ ማለት መዋቂት ዘማንያ ብንል ከሐጅ ጋር ተያያዘ እነማን ናቸው? ሸዋል ወዙል ቃዕዳ ወዐሽሩን ሚን ዚል ሒጃ። ግልጽ ነው አይደል? የዑምራስ ዑምራ ሚቃት ዘማኒ የለውም፣ ገደብ የለውም። በየትኛውም ጊዜ ማድረግ ይቻላል። ሐታ በሐጅ ጊዜም ቢሆን ለብቻ። ለምሳሌ አንድ ሰው 9 ዓረፋ ቀን መቼም ካዕባ ባዶ ነው የሚሆነው። ስለዚህ በዛን ቀን ለምን ዑምራ ላደርግም ቢል እንፈቅድለታል፣ ችግር የለም። ግልጽ ነው፣ ችግር የለውም ማለት ነው። ይሄ ገደቡ ምንድን ነው ጥቅሙ? ያው ገደብ ካለ ከዚህ በፊትም ከዛም በኋላ አይሆንም ማለት ነው። እና አሁን ከሸዋል ነው የሚጀምረው ሲባል አንድ ሰው ሐጅን ነይቶ ኢሕራም ለበይከ አላሁመ ሐጀተን ቢል ሐታ ተመቱዕ ራሱ ዑምራን መጀመሪያ ለይቶ አድርጎ ከዛ ሐጅን ለማድረግ ረመዳን ላይ ቢነይት አይሆንም። የረመዳን የመጨረሻው ሌሊት ላይ ማለት ሌሊቱል ዒድ ሳይሆን በፊት ማለት ነው። ወይም ያኔ ቢያደርግ አይሆንም። ገባቸው አይደለ? ምን ያደርጋል? ሐጅን ነይቶ ከሆነ ወደ ዑምራ ይቀይረዋል ማለት ነው። ሐጅ አይሆንም፣ ወደ ዑምራ ይቀይረዋል። ገባቸው አይደል? ዑምራም ከሆነ ያው ዑምራ ነው፣ ግን ለሐጅ ሌላ ዑምራ ከፈለገ ለምሳሌ ሙተመቲዕ መሆን ከፈለገ ሌላ ዑምራ ነው የሚያደርገው ማለት ነው። طيب ይህ ሚቃት ዘማኒ በተመለከተ እዚህ ላይ የሚፈለግበት ወላሁ አዕለም አልሚቃት አልመካኒ ነው። በብዛት ዑለማዎች እሱን አስበው ነው። ምን ማለት አልሚቃት አልመካኒ ወይም አልመዋቂት አልመካኒያ ሲባል የቦታ ገደቦች ማለት ነው። ምን ማለት ነው? መልእክተኛው ዓለይሂ ሰላቱ ወሰላም አንድ ሰው ሐጅ ወይም ዑምራን ለማድረግ ከሆነ ቦታ ተነስቶ ወደ መካ ሲሄድ እነዚህን ገደቦች ከመተላለፉ በፊት ኢሕራም ማድረግ ማለት የሐጅ ወይም የዑምራ ስርዓት ውስጥ ለመግባት መወሰን እንዳለበት ያስቀመጡት ገደብ ነው። እነዚህን ቦታዎች መተላለፍ የለበት። ግልጽ ነው አይደለም? እነዚህ ቦታዎች ደግሞ ይለያል። አንድ ቦታ አይደለም፣ ሰዎች ከሚመጡበት አቅጣጫ አንጻር ይለያያል ማለት ነው። እንደየ አቅጣጫቸው ቦታ ተደርጎላቸዋል ማለት ነው። እና እነዚህ ቦታዎች በዋነኝነት 5 ናቸው፣ ገደቦች ማለት ነው። 5 ቦታዎች ናቸው። 4ቱ መልእክተኛው ዓለይሂ ሰላቱ ወሰላም ራሳቸው ያስቀመጡት ገደብ እንደሆነ ኺላፍ የለው። የተለያዩ ሐዲቶች ላይ መጥተዋል። ለምሳሌ በሰሒሐይን ሐዲት ዓብድላህ ብን ዓባስ ረዲየላሁ ተዓላ ዐንሁማ ቃል ወቀተ ረሱሉላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሊአህሊል መዲና ዘል ሑለይፋ ወሊአህሊ ሻም አልጁሕፋ ወሊአህሊ ነጅድን ቀርነል መናዚል ወሊአህሊል የመኒ የለምለም وقال هن لهن ولمن أتى عليهن من غير أهلهن ممن أراد الحج والعمرة فمن كان دونهن فمن أهله وفي رواية فمن حيث أنشأ حتى أهل مكة يهلون من مكة إلى ملكتني عليه الصلاة والسلام لمدينة سوتش እንዳይተ أحرام ሳያደርጉ እንዳይተላለፉ ያስቀመጡት ገደብ ምንድነው? ዙል ሑለይፋ ይባላል። ስለዚህ ከመዲና እና ከመዲና አካባቢ ወይም ከሱ አቅጣጫ ከሰሜን አካባቢ ማለት ከሰሜን ብላችሁ ከመካ በስተሰሜን በኩል ለምሳሌ የሚመጡ ካሉ ምንድነው ሚቃታቸው?
ዙል ሑለይፋ ይባላል። መዲና ውስጥ ያለ ዙል ሑለይፋ የሚባል የታወቀ ቦታ ነው። የተባረከ ዋዲ ወይም ሸለቆ ውስጥ ያለ ነው። መልእክተኛው ዓለይሂ ሰላቱ ወሰላም እንደተናገሩት ማለት ነው። ጠይብ አንዳንድ ሰዎች ዛሬ አብያር ዓሊ ይሉታል። አብያር ዓሊ የሚሉበት ምክንያት ያው ዓሊ ብን አቢ ጣሊብ ኢብኑ ተይሚያ ሌሎች እንደገለጹት ዓሊ ብን አቢ ጣሊብ እዚህ ቦታ ላይ ጅኖችን ተጋድለዋል የሚል ኩራፋ ስለሚያወሩ ነው። እንግዲህ የዓሊይን ደረጃ ከፍ ማድረጋቸው ነው። ሸይኹል ኢስላም ኢብኑ ተይሚያ ምን አላቸው? ፈዓሊዩን አጀሉ ሚን አን ተንተሲበ ልጅኑ ሊቂታሊህ አላቸው። ጅኖች ዓሊይን ለመጋደል መጽናታቸው ትክክል፣ ዓሊ ከዛ የላቀ ሰው ነው ይላሉ። ለምን? ዑመር ብን ኸጣብ ምንድን ነው ያሉት መልእክተኛው? ፈወላሂ ማ ረአከ ሸይጣኑ ሳሊከን ፈጀን ኢላ ሰለከ ፈጀን ገይረ ፈጅከ። ሸይጣን በሆነ መንገድ ስትሄድ አንተን ቢያይህ ያንተን መንገድ ትቶ ሌላ መንገድ ይሄዳል ብለውታል። እነሱ ዓሊይን እናወድሳለን ብለው ጅኖች ጋር ተጋደለ ይለዋል። ጅኖች እሱን ለመጋደል ደፍረው መምጣታቸው ራሱ የእሱን ደረጃ ዝቅ ማድረግ ነው። አልሙሂም ይሄ እንደዚህ ነው። አንዳንድ ሰዎች ላይ የሆነ አንድ ሱዳኒ ሰውዬ ያሰራው ቦታ ስለሆነ ነው በቅርብ ጊዜ የመጣ ስያሜ ነው። ትክክለኛው ግን በፊት የሚታወቅ ነበር። ስለዚህ ይሄ ትክክለኛ ጥሩ ስም አይደለም። ያው የተለምዶ ስለሆነ ይህንን ስም ለምን ተጠቀምክ ተብሎ አንድ ሰው አይወቀስም። ሰው የሚያውቀው ስለሆነ ይህንን ስም ቢጠቀም አይከለከልም ማለት ነው። ልክ ለምሳሌ አብዱ ፉላን ተብሎ ወደ ሰው ሙዓበድ የሆነ ስምን ብትጠቀም ሰውየው የሚታወቅበት ስም ስለሆነ አንተ ያንን ኢቅራር እያደረግክ አይደለም። ከአላህ ውጭ ለሌላ ባሪያ የሚሆንበትን ስም አንተ እያጸደክለት አይደለም። የሚታወቅበትን ስም እየጠራ ስለሆነ ችግር እንደሌለ ሁሉ ማለት ነው። ጠይብ ይሄ ዙል ሑለይፋ እንደዛ ነው። ከሻም አካባቢ ለሚመጡ ሰዎች ደግሞ ሻም ሲባል እንግዲህ በድሮ ጊዜ በተለይ ሱሪያ፣ ሉብናን፣ ፊለስጢን አካባቢ የሚመጡ ሰዎች ደግሞ መልእክተኛው ዓለይሂ ሰላቱ ወሰላም ጁሕፋ የሚባል ቦታን ገድበውላቸው መካን ለሐጅ ወይም ዑምራ አስበው የሚመጡ እስከሆነ ድረስ ይህንን ሳይተላልፉ በፊት ነው ኢሕራም ማድረግ ያለባቸው ማለት መንየት ያለባቸው። ጁሕፋ መልእክተኛው ዓለይሂ ሰላቱ ወሰላም ወደ መዲና ሲገቡ ወረርሽኝ ብዙ ነበር መዲና ውስጥ። ዱዓ አደረጉ ወረርሽኙ ወደ ጁሕፋ አላህ ወሰድልን ብለውና እዛ አካባቢ ወረርሽኝ በርቶ ስለነበር ነዋሪ በብዛት የለም። ስለዚህ ሰዎች ከዛ በፊት ነው አስቀድመው ራቢግ የተባለ ቦታ ኢሕራም ያደርጉ የነበረው ማለት ነው። አሁንም ድረስ ይደረጋል። ግን ዛሬ የሚጻፉ መጽሐፎች ላይ ስለ ጁሕፋ ሲያወሩ የድሮ ጽሁፎችን ተመርኩዘው ወህየ ቀርየቱን ኸሪበቱን ወናሱ ዩሕሪሙነ አልየውም ሚን ራቢግ ምናምን እያሉ ይጽፋሉ። ያኔ ሰው የማይኖሩበት ቦታ ነው፣ ያው ኢሕራም አይደረግበትም፣ እዛ ሰው አይጠጋም ማለታቸው ነው። ግን ከቅርብ ጊዜ ወዲህ መስጂድ ተገንብቷል። እዛ ጁሕፋ ላይ ራሱ መስጂድ ተገንብቶ ሰዎች የተወሰኑት ከዛ ያደርጋሉ፣ የተወሰነ ሰው ከራቢግ ያደርጋል። ራቢግ ያው ከመካ ከጁሕፋ የበለጠ ይርቃል ማለት ነው፣ ቀደም ብሎ ያለ ነው። ጠይብ ከነጅድ አካባቢ ከምዕራብ አካባቢ እንደዚህ ለሚመጡ መልእክተኛው ዓለይሂ ሰላቱ ወሰላም ያደረጉላቸው ገደብ ቀርን አልመናዚል ይባላል። ወደ ጣኢፍ አካባቢ ያለ ቀርን አልመናዚል ይባላል። ጠይብ እሱ ቅርብ ነው በጣም ለመካ ማለት ነው። ከየመን ለምሳሌ ከደቡብ አካባቢ ለሚመጡ ደግሞ ከደቡብ ወደ መካ ለሚሄዱ ማለት ነው የለምለም የሚባል ቦታ አድርገዋል። ሌላ ስሙ አለምለም ነው። ይህን መተላለፍ አይፈቀድም። ለምሳሌ የእኛ የኢትዮጵያ ሚቃትም እሱ ነው ማለት ከሁሉም ሚቃት የሚቀርበን ሚቃት እሱ ነው ማለት ነው። ግልጽ ነው አይደለም? የሚቀርበን ሚቃት እሱ ነው። ስለዚህ ከሱ በፊት ማድረግ ይቻላል፣ ከዛ በኋላ ግን አይፈቀድም ማለት ነው። ሐክሙን እናየዋለን አላስብለን። ጠይብ ሌላ አለ የኢራቅ ሰዎች እንዲህ ከምስራቅ በኩል ለሚመጡ ሰዎች መልእክተኛው ዓለይሂ ሰላቱ ወሰላም ዳቱ ዒርቅ የተባለ ቦታን ወስነውላቸዋል የሚሉ ዘገባዎች አሉ። ብዙ ጠንካራ አይደሉም፣ ግን ብዙ ችግር የለባቸውም። ይበልጥ የተነቀረው ዘገባ ፊ ሶሒሕ ዑመር ብን ኸጣብ በእጅቲሃዳቸው ይህንን የወሰኑ መሆናቸውን። የኢራቅ ሰዎች ወደ ዑመር ብን ኸጣብ መጡና ምን አሉ? ኢነ ረሱለላህ ሰለላሁ ዐለይሂ ወሰለም ሐደ ሊአህሊ
ነጅድን ቀርነ ልመናዚል ወሁወ ጀውሩን ዐን ጠሪቂና አሏቸው። መልእክተኛው ዓለይሂ ሰላቱ ወሰላም ለነጅድ ሰዎች ምንድን ነው ያደረጉት? ቀርነ ልመናዚል ቅድም እንዳልኳቸው እሱን የገደቡላቸው። እኛ ደግሞ ይሄ ከመንገዳችን ያስወጣናል፣ ከመንገዳችን ያፈነገጠ ነው አሉ። ወሁወ ጀውሩን ዐን ጠሪቂና ወኢና ኢዛ አረድና ቀርነን ሸቀ ዐለይና አሉ። ይህ ቀርነ ልመናዚል የተባለውን ቦታ አስበን ከሄድን ደግሞ ይከብደናል። ለምን? ብዙ ጉዞ መጨመር አለ። በተለይ በድሮ ጊዜ እንግዲህ በእግር ወይ በእንስሳ ነው የሚጓዙት እና ይከብደናል አሉ። ምን አሉ ዑመር ይህን ሲሰሙ? ቃል ፈንظሩ ሐዝወሃ አሉ። ከሱ የሚስተካከለውን ፈልገዋል። የትልቅ ቃዒዳ ነው ዑመር የተናገሩት። ሐቂቀት ምን ማለት ነው? እንግዲህ ሰዎች ሲመጡ የግድ በእነዚህ ቦታዎች ትክክል ያን አቅጣጫ ጠብቀው ይመጣሉ ማለት አይደለም አይደል? ከነዚህ የተዛነፈ መንገድ ላይ ሊመጡ ይችላሉ። ምን ማድረግ አለባቸው? በሱ ትክክል ያለው በሱ ትክክል ሲባል ርቀቱን ከመካ ጠብቀን ማለት ነው። ርቀቱን ከመካ ጠብቀን ግልጽ ነው። አለበዛ ቀጥታ ሄደ በሱ ትክክል ስትል አንተ የትም ቦታ እኮ ብትሆን ያንተ ትክክል ሊሆንልህ ይችላል። ከመካ ማለት ከካዕባ አንጻር ለምሳሌ 220 ኪሎ ሜትር ከሆነ አንተም ለአንተ ትክክል ሆነ የሚባለው ሕዝው የሚባለው ከካዕባ አንተ 220 ኪሎ ሜትር ርቀት ላይ ስትገኘን፣ ግን በዚያ አካባቢ ቅርብ የሆነውን ሚቃት ነው አንተ ኢዕትባር የምታደርገው ማለት ነው። ሩቁን አይደለም የምታስበው፣ የቅርቡን ሚቃት ነው የምታስበው። ከዛ ምን ይላል ሐዲሱ ላይ? ቃል ፈሐደ ለሁም ዛተ ዕርቅ። ዑመር እጅቲሃድ አድርጎ ዛተ ዕርቅ ይሆናሉ። ብዙ ዑለማዎች ምን ያሉ ትክክለኛው አቋም ሐዲሱ ማለት ይህ ተሕዲድ የተደረገው ቦታ በመልእክተኛውም ዓለይሂ ሰላቱ ወሰላም ሱና በዑመርም እጅቲሃድ የተገደበ ነው። መልእክተኛውም ይህንን አድርገውታል። ዑመር ታዲያ ሳያውቁ እንዴት ገጠመላቸው ከተባለ ለይሰ ቢገሪብን ዐላ ዑመር፣ እንዲህ አይነቱ ለዑመር የሚደንቅ ነው። ሙሐደስ ሙልሃም ናቸው። ሙሐደስ ማለት ተሐዲሰሁም አልመላኢካ ማለት ነው። መልእክተኛው እንደመሰከሩላቸው እንደዚህ ብለው የሆነ የቁርአን አንቀጽ እየተናገሩ ያንን ገጥሞ እኮ ቁርአን አንቀጽ አንዳንዱ ይወርድላቸው ነበር። ወሊዛሊክ ቃል ዋፈቅቱ ረቢ ፊ ተላስ ብለዋል። ጌታዬን ከጌታዬ ጋር ገጥም ያለው በሶስት ነገሮች እንደዚህ ስል እንደዚህ አይነት ቁርአን ወረደ እያሉ ማለት ነው አይደል? ስለዚህ ይሄ የሚደንቅ አይደለም ማለት ነው። የዑመር ኢጅቲሃድ ሐቅ መገጠሙ ምንም የሚደንቅ ነገር አይደለም። ስለዚህ ስንት ሆኑ ማለት ነው? 5 ሚቃቶች ሆኑ። ዋና ዋና ሚቃቶች 5 ናቸው ማለት ነው። ወሊዛሊክ አንዳንዶች በስንኝ መልኩ እነዚህን ሲያስቀምጧቸው ነው ይላሉ። ዕርቁ ልዕራቅ የለምለሙ ልየመኒ ወቢዚል ሑለይፈቲ ዩሕሪሙ ልመደኒ ወሻሙ ጁሕፈቱ ኢን መረርተ ቢሃ ወሊአህሊ ነጅድን ቀርኑ ፈስተቢኒ። ያኒ 5ቱን በዚህ መልኩ ሰበሰባቸው ማለት ነው። ጠይብ እነዚህ ናቸው መዋቂት የሚባሉት። ጠይብ እነዚህን መዋቂት በተመለከተ ተያያዥ ፍርዶች አሉ፣ ሁሉም ሰው ሊያውቃቸው የሚገቡ። የመጀመሪያው ከነዚህ ሚቃት ከሚባሉ ቦታዎች ኢሕራም ማድረግ ተገቢ ነው ሲባል ከነሱ በፊት ማድረግ ይቻላል ወይ፣ ሳይደርሱ በፊት አስቀድሞ ማድረግ ይቻላል ወይ ከተባለ በዑለማዎች መካከል ውዝግብ አለ። ነገር ግን አብዛኞቹ ዑለማዎች ፈቅደዋል፣ ችግር የለውም ብለዋል። ማለፉ ነው እንጂ የሚከለከለው አስቀድሞ ማድረግ ችግር የለውም። አስቀድሞ ማድረግ ችግር የለውም። አንዳንድ ዑለማዎች ይጠላል ይላሉ፣ ግልጽ ነው። ነገር ግን የሚከለከለው ኢዕቲቃድ ኖሮት ለምሳሌ አስቀድሞ ማድረግ ተገቢ ነው ይሻላል የሚል እምነት ኖሮት ከሆነ አይሆን፣ በተለይ የሚነሳበትን ቦታ ታሳቢ አድርገው ከሆነ ማለት ነው። ሊዛሊክ አንድ ሰው እኔ ኢሕራም ማድረግ የሚፈልገው ከመልእክተኛችን ዓለይሂ ሰላቱ ወሰላም መስጂድ ከቀብራቸው አጠገብ ነው ብሎ ለኢማም ማሊክ አንዱ ሲነግራቸው ከለከሉት። እኒ አኻፉ ዐለይከል ፊትና፣ ፊትና እፈራልሃለሁ አላቸው። ወአዩ ፊትነትን ፊ ዛሊከ ኢነማ ሂየ አምያሉን አዚዱሃ አላቸው። የተወሰነ ርቀት ነው እንጂ የምጨምረው፣ እንዲያውም ምን ፊትና ይፈራል አላቸው። ምን አልተሳቸው? ወአዩ ፊትነትን አዕዘመ ሚን አን ተራ ነፍሰከ ሰበቅተ ኢላ ፈዲለትን ለም የስብቅ ለሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢኒ ሰሚዕቱ ላህ የቁል ፈሊሕዘር ለዚነ ዩኻሊፉነ ዐን አምሪሂ አን ቱሲበሁም ፊትና አው ዩሲበሁም ዐዛቡን አሊም። መልእክተኛው ያልደረሱበትን ትሩፋት አንተ እደርስበታለሁ ቀድሜ ያገኛለሁ ብለህ ከማሰብህ
የበለጠ ምን ትልቅ ፊትና አለ ማለት የተሻለ ቢሆን መልእክተኛው ዓለይሂ ሰላቱ ወሰላም አያደርጉትም ነበር? ያደርጉት ነበር አይደል? እንደዛ ብሎ ተቆጥቶ ቁርአን ላይ አላህ ሱብሓነሁ ወተዓላ فليحذر الذين يخالفون عن أمره أن تصيبهم فتنة أو يصيبهم عذاب أليم የእሳቸውን ትእዛዝ የሚጻረሩ ሰዎች ወይም ከዚህ የሚርቁ ሰዎች ፊትና እንዳያጋጥማቸው ይጠንቀቁ ብሏል። እና ያው ይህንን ያመለክቱ ነው ማለት ነው። ስለዚህ በዚህ አይነት እምነት ሲሆን ሊከለከል ይችላል እንጂ ከዛ ውጭ ችግር የለውም። በተለይ ደግሞ ምክንያት ሲኖረው ማለት ምን አይነት ምክንያት? እንግዲህ ንያ በብዛት ምክንያት የለውም። አውሮፕላን ውስጥ ለመልበስ አይመቸኝ ይሆናል ካልክ አሁን መልበስ ማለት እኮ ኢሕራም አይደለም ማለት ንየት ድኹል አይደለም፣ ውሳኔ አይደለም አይደል? አሁን ልበስና በኋላ ትነይታለህ ልንለው እንችላለን። ግን ምን አለ በብዛት ቦታው እርግጠኛ ላይሆን ይችላል የትኛው እንደሆነ። አሁን በአውሮፕላን ሲሄድ አንድ ሰው አውሮፕላን በጣም በፍጥነት ነው የሚጓዘው። ሐታ አንዳንድ ጊዜ በአንዳንድ ኤርላይንስ ወይም የአየር መንገዶች ላይ ለምሳሌ በሳዑዲ የአየር መንገድ ላይ ያስታውቃሉ የኢሕራም የሚቃትን ክልል እያለፍን ነው፣ ስለዚህ ኢሕራም አድርገው ይላሉ አይደል? ልብ ሊባል የሚገባው አውሮፕላን በጣም በፍጥነት ነው የሚጓዘው። የኢሕራም ክልል ማለት ትንሽ ቦታ ነው፣ ትልቅ ነገር አይደለም። አውሮፕላን አብዛኛውን ጊዜ በተለይ ትልቁ አውሮፕላን ወደ በሰዓት 800 ኪሎ ሜትር ያህል ሊጓዝ ይችላል። አስቡት። መኪና አሁን እኛ ከተማ ውስጥ ስንት ነው የምንሄደው? 80 ራሱ አይመችም አብዛኛውን ቦታ አይደል? በሰዓት 800 ማለት ወዲያው ሊያልፈው ይችላል። አንዳንድ አየር መንገዶች ላይ ደግሞ ጭራሽ ይህን አይነግሩም። ስለዚህ አንተ ከተጠራጠርክ አስቀድመህ መግባቱ ተገቢ ሊሆን ይችላል። ኢሕቲያጥ ማድረግ ለምን ዋጅብ የሆነን ነገር መተው። እንግዲህ ከሚቃት ኢሕራም ማድረግ ዋጅብ ነው ብለን የለ ዋጅብ በስህተት ወይ በመርሳት ወይ ባለማወቅ አይቀርም፣ ወንጀሉ ይቀራል እንጂ ዋጅብን አንድ ሰው በእነዚህ ምክንያቶች ስለተወ ግዴታው አይቀርለትም ይባላል። እንደ እንትን አይደለም፣ ጥፋት እንደ መስራት አይደለም። ግዴታን መተው ይለያል። ስለዚህ መጠንቀቅ ያስፈልጋል ማለት ነው። ጠይብ ይሄ አንደኛው ርዕስ ነው። ሌላው ሁለተኛው ምንድን ነው? እነዚህን ሚቃቶች አንድ ሰው የተላለፈ ከሆነ ማለት ኢሕራም ሳያደርግ ማለት ነው። ኢሕራም አድርጎ ኢሕራም ማለት ንያውን አድርጎ የተላለፈ ሰው ችግር የለበት። ንያ ሳያደርግ አለፈ፣ መፍትሄው ምንድን ነው? ዋጅብን ትቷል ማለት ነው። ማካካሻ የግድ ይኖርበታል። አንዳንድ አይነት ነው አለ خلاص አንዴ ካለፍክ ተመልሰ ማስተካከል አትችልም ማለት ነው። ትክክለኛው አቋም ኢንሻአላህ ተመልሶ ማስተካከል ይችላል። ምንድነው የምንለው? ሚቃት አለፍክ አይደል? ተመለስና ከሚቃት ኢሕራም አድርግ እንለዋለን። አልችልም አይመቸኝም ካለ ወይ ደክሞኛል ወይ ምናምን ካለ خلاص እንደዛ ከሆነ ማካካሻ እርድ ያስፈልጋል እንለዋለን። ግልጽ ነው። ዋጅብን የተወሰው እርድ ያስፈልገዋል ማለት ነው። طيب ኢሕራም ካደረገ በኋላ ቢመለስ ማለት ተላለፈና ኢሕራም አደረገ። አሁን እንግዲህ ኢሕራም ሳያደርግ የጠየቀንን ሰው ነው ተመለስና ከዚያ ከሚቃት ኢሕራም አድርግ ነበር። ግን ከቦታው ሳይሆን ካለፈ በኋላ ኢሕራም አደረገ። ንያ መሆኑን አትርሱ። ንያ ውስጥ ገባ። ምን እንበለው? خلاص ይሄኛው በእርግጥ ይሄ ቢመለስ አይጠቅመው አልፏል አይደል? الإحرام من الميقات ግዴታ ነው። ያንን ተላልፎታል። መልእክተኛው ዓለይሂ ሰላቱ ወሰላም ሁነ ለሁነ ወሊመን አታ ዓለይሂነ ሚን ገይሪ አህሊሂነ ማለት እነዚህ መዋቂት እዛ አካባቢ ላሉት ሰዎችና ከዛ በፊትም በዚያ መንገድ ለሚመጡ ሰዎች እንደሆኑ ገለጹ። ግልጽ ነው አይደል? طيب ኢሕራም ግዴታ የሚሆነው ወደ መካ ለመጣ ሰው ሁሉ ነው ወይስ ሐጅና ዑምራን ብቻ ላሰበ ሰው ነው? ኺላፍ አለ በዑለማው መካከል። ትክክለኛው ሐጅና ዑምራን ያላሰበ ሰው ለሌላ ዓላማ መካ ቢሄድ ኢሕራም ማድረጉ ግዴታ አይደለም። ብዙ ዑለማዎች ግዴታ ነው ይላሉ። ግን እንደ ማስረጃ አሁን የጠቀስነው ሐዲስ ላይ መልእክተኛው ሚመን አራደ አልሐጅ ወልዑምራ ያሉት ሐጅና ዑምራን ለፈለገ ሰው ነው ሚቃቶቹ የተደነገጉት ወይም የተገደቡት። ስለዚህ የዚህ መፍሁም ምንድን ነው? ይህንን ያላሰበ ሰው ግድ የለም ማለት ነው። ወሊዛሊክ መልእክተኛው ዓለይሂ ሰላቱ ወሰላም መካን ለመቆጣጠር የሄዱበት ጊዜ ደኸለ ወዐላ ረእሲሂም ሚግፈር ራሳቸው በምን ተሸፍነው ነው የገቡት? የጦር ቆብ ለብሰው አይደለም፣ ኢሕራም ላይ አልነበሩም ማለት ነው። አንዳንዶች ይሄ ኻስ ቢነቢ ዓለይሂ ሰላቱ ወሰላም ነው ይላሉ። ግን ትክክለኛው እንደዛ አይደለም፣ ኻስ አይደለም። ግልጽ ነው። ችግር የለውም። እንደ ማስረጃ ይሄ ነው።
ጠይብ ሌላው ደግሞ ከዚህ ጋር ተያይዞ የምናነሳው ነጥብ ብዙ ሰዎች የሚጠይቁት ጥያቄ አለ። ከዚህ በፊትም ባለፈው ተጠይቆ ነበር መሰለኝ በወረቀት ያው ሰዓት ስላልነበር አልመለስነውም። እሱ ምንድን ነው? አንድ ሰው የራሱን ሚቃት ማለት እሱ ሆነ አቅጣጫ የሚመጣ ከሆነ ለእንዲህ አይነት ከዚህ አቅጣጫ ለሚመጡ ሰዎች የተደረገውን ሚቃት ትቶ ሌላ ራቅ ያለ ሚቃት ሄዶ ከዚያ ቢያደርግ ይቻላል ወይ የሚል ርዕስ እንደ ጥቅል ይህንን ርዕስ እናንሳና ወደ ዝርዝር ጥያቄው ይዘት እንገባለን። እዚህ ይህን አስመልክቶ ዑለማዎች ውዝግብ አላቸው። የተሻለው ግን ይሄኛው የሚጓዘው ጉዞ የወደፊት እቅዱ ሳይሆን ይሄኛው ራሱ ጉዞ ሐጅን ወይም ዑምራን ብቻ መሰረት አድርጎ የሚጓዘው እንቅስቃሴ ከሆነ የራሱን ሚቃት መተላለፍ የለበትም። ለምን ወደ ሌላ ሚቃት ይሄዳል? ምክንያት እስከሌለው ድረስ ማለት ነው። ግልጽ ነው። ምክንያት ካለው ግን ለምሳሌ ተላለፈ እንበል፣ አላወቀም። ስለዚህ በመተላለፍ በጣም ርቆ በመሄዱ የተነሳ እንዲያውም ከዚህ ሚቃት ይልቅ ያኛው ከመካ በጣም የሚርቀው ሚቃት ለእኔ ይቀርበኛል፣ ወደዛ ሄጄ ከዛኛው ሚቃት ባደርግ እስካለ አለ ሰሒሕ ኢንሻአላህ ችግር የለውም። ይሄኛው ግልጽ ነው። ነገር ግን ዛሬ የሚከሰተው በዚህ መልኩ ሳይሆን ሆን ተብሎ ሰዎች ሐጅን ነይተው ወይም ዑምራን ነይተው ቅድሚያ መዲና ነው የምንሄደው። ከመካ በፊት መዲና እንዘይራለን። ከዛ በኋላ ነው ወደ መካ ለዑምራ የምናቀናው። ስለዚህ ኢሕራም ሳናደርግ ቀጥታ መዲና እንሄድና የመዲና ቆይታችንን ስንጨርስ ከመዲና ሚቃት ዙል ሑለይፋ ኢሕራም አድርገን ዑምራችንን ወይም ሐጃችንን እንፈጽማለን ቢሉ ይህ ይፈቀዳል ከተባለ የዑለማዎች ውዝግብ አለ በዚህ ላይ። ነገር ግን አመዛኙና ማስረጃ የሚደግፈው ይፈቀዳል፣ ችግር የለውም የሚለው ነው። ለምን? ሐዲሱን አስተውል። ሁነ ለሁነ ወሊመን አታ ዐለይሂን ቢገይሪ አህሊሂን ሚመን አራደ አልሐጀ ወልዑምራ። ሐጅና ዑምራን አስቦ ሲባል የወደፊት እቅዱን እያነሱ ነው መልእክተኛው ዐለይሂ ሰላቱ ወሰላም፣ ወይስ ይህንን ውስን ጉዞውን በተመለከተ ዓላማው ሐጅ ወይም ዑምራ ከሆነ ነው ማለት ነው? ውስን ጉዞውን አስቦ ነው አይደለም ማለት ውስን ጉዞ ለሐጅ ወይ ለዑምራ ብቻ የታሰበ ከሆነ ሚቃት መተላለፍ የለበትም ነው። አንተ ግን መጀመሪያ መዲና ሊሄድ ስትል ይሄ መጀመሪያ ጉዞ ዑምራ ወይ ሐጅ የታሰበበት ነው አይደለም። ከመዲና በኋላ ኢንሻአላህ ዑምራ አደርጋለሁ የሚለውን እቅድ አይደለም እኛ አሁን የምናስበው። ይሄ ጉዞ ለምሳሌ በአውሮፕላን ተነስተህ ስትጓዝ ቀጥታ መዲና የሚሄድ ሪሕላ ወይም ጉዞ ካለ አንተ ዓላማ የት መሄድ ነው? መዲና መሄድ ነው። ስለዚህ ሚመን አራደ አልሐጅ ወልዑምራ የሚለው ውስጥ አትገባም። ኢሕራም ማድረግ ግዴታ አይደለም። ግልጽ ነው አይደለም? የወደፊት እቅድ አይደለም የሚታየው። የወደፊት እቅድማ ሰው ስንት እቅድ ያቅዳል። ከ10 ዓመትም በኋላ ኢንሻአላህ ሐጅ አደርጋለሁ ወይ ለስራ ጅዳ ይሄዳል ወይ ደግሞ የሆነ ቦታ ሄድና ኢንሻአላህ በዛውም እኮ እዚህ ሀገር ኮንኩኝማ ዑምራም ሐጅ ማድረግ ይመቸኛል ስላለ እንዳትተላለፍ የለምለም እንለዋለን። ይሄ አሁን ጉዞ ዓላማው ሌላ። ስለዚህ ያችኛዋን ጉዞ ነው የምናስበው። ሪሕላ ያችኛዋን የሚጓዘውን ጉዞ ወሊዛ ሐታ የሚጓዘው ቀጥታ መዲና በአውሮፕላን ባይሆን ራሱ ለምሳሌ በጅዳ በኩል ቢሄድ በጅዳ በኩል ለምሳሌ ኢሕራም ማነው ሚቃቱን ተላልፎ እዛው አልፎ ሐታ መካም ገብቶ ቢሄድ ትክክለኛው አቋም ችግር የለም። ግልጽ ነው አይደለም? ችግር የለም። ከዛ በኋላ ሲመለስ ከመዲና ወደ መካ የሚያደርገው ጉዞ ላይ ታሳቢ የሚደረገው ምንድነው? የሐጅ ወይ የዑምራ ስርዓት። ያኔ የመዲና ሰዎችን ሚቃት መተላለፍ አይችልም። ምክንያቱም ሁነ ለሁነ ሲባል እዛ ነዋሪ መሆኑ አለመሆኑ አይደለም የሚታየው። ልብ በሉ፣ እዚህ ነው የተነሳበት ቦታ ነው። ነዋሪ መሆን አለመሆኑ ሳይሆን የተነሳበት ቦታ ነው የሚታየው ማለት ነው። ግልጽ ነው አይደል? ጠይብ ሌላው ባጭሩ ከዚህ ጋር ተያይዞ የምናነሳው ነጥብ አንድ ሰው ያለበት ቦታ ከሚቃት ውስጥ ከሆነ እንግዲህ ከሚቃት መተላለፍ የለበትም ብለናል። ግን አስለን ቅርብ ከሆነ ወይ መካ ውስጥ ወይ ከመካ ውጭ እንዲሆን ከሚቃት አልፎ ለመካ ወይም ለካዕባ የቀረበ ከሆነ ምን ማድረግ አለበት የሚለውን ሐዲሱ ራሱ በግልጽ አስቀምጦልናል።
ቃል ፈመን ካነ ዱነሁነ ፈሚን አህሊሂነ ሌላ ዘገባ ላይ ፈሚን ሐይሱ አንሻ ከነዚህ ውስጥ ያለ ሰው አሉ መልእክተኛው ከሚቃቶቹ ውስጥ በኩል ያለው ሰው ምን ያደርጋል? ኢሕራም የሚያደርገው ከየት ነው? ካለበት ቦታ ነው። ንያውን ካነሳበት ቦታ ማለት ነው። ስለዚህ አንተ መጀመሪያ ተላልፋ አይደለም የሚሄድከው፣ ግን ነዋሪነትህ እዛ ነው። ቋሚ ነዋሪ ሆንክም አልሆንክም ለስራ ሄደህም ሊሆን ይችላል። አዲስ ሀሳብ ወይ ንያ መጣልህ። ምንድን ነው የምታደርገው? እንደገና ተመልሼ ሚቃት መድረስ አለብኝ አይባልም። ግልጽ አይደለም አይባልም፣ አያስፈልግም ማለት ነው። ይሄ ሐጅንም ዑምራንም ያካትታል። ጠይብ ጭራሽ መካ ውስጥ ያለ ሰው እስከሆነ መካ ውስጥ ያለ ሰው ከሆነ የነየተው እናያለን። ሐጅን አስቦ ከሆነ ማለት ሐጅን ለብቻ ወይም ደግሞ ቃሪን ሆኖ ሐጅና ዑምራን አንድ ላይ አካቶ ስለዚህ ሙፍሪድ ወይ ቃሪን ከሆነ ምንድን ነው ማድረግ ያለበት? ከዛው ካለበት ምን ያደርጋል? ይነይትና 8ኛው ቀን ላይ ለምሳሌ ወይም ከዛም በፊት ጠዋፍ ለማድረግ ምን ለማድረግ ያው ብዙ ዑለማዎች ጠዋፍ አልቁዱም የለባቸውም ይላሉ ለመካ ሰዎች። ዞሮ ዞሮ ሐጅ ለመግባት ሚቃት መሄድ አያስፈልገውም፣ ከመካ መውጣትም አያስፈልገውም። طيب ዑምራ የነየተስ ዝም ብሎ ለብቻ ዑምራ የሚሆን የተመቱ ዑምራ የሚሆን ለብቻው የሚፈጸም ስለሆነ መካ ውስጥ ያለ ሰው የመካ ነዋሪ ወይም መኖሪያ ፈቃድ ኖሮም አይኖረውም ዋና ቁም ነገሩ እዛ ባለበት ይህንን ሀሳብ ያሰበ ወይም የነየተ ማለት ነው። ምን ማድረግ አለበት? ከቀድሞ ለየት የሚያደርገው ከሐረም ክልል መውጣት አለበት። ለመነየት ከሐረም ክልል ወጥቶ ነው ኢሕራም የሚያደርገው። ወዴት ነው የሚወጣው? ወደ የትኛው የሐረም ክልል? የሐረም መስጂዱ አይደለም። ሐረም ክልል አለው አይደል? መካ ውስጥ እኮ ሐረም ክልል አሁን መካ ከተማው ሰፍቶ ከሐረም ክልል በልጧል። ግን መልእክተኛው ገደብ አስቀምጠውለታል። ግልጽ ነው። ከዛ መውጣት አለበት። መልእክተኛው ዓለይሂ ሰላቱ ወሰላም ዓኢሻ ከሐጅ በኋላ እንደገና ዑምራ ማድረግ እፈልጋለሁ ለብቻ ዑምራ ማድረግ እፈልጋለሁ ስትል ከወንድሙ አብዱራህማን ጋር ወዴት ላኳት? ወደ ተንዒም ወደ ተባለ ቦታ ዛሬ መስጂድ ዓኢሻ ተብሎ ያው መስጂድ ተገንብቶበት ከዛ ነው ሰው የሚያደርገው። እሳቸው የሑነይን ዘመቻ ጊዜ ሲመለሱ ከሑነይን ሲመለሱ ሐጅ ሲያደርጉ ጂዕራና ወይም ጂዕራና ሁለቱም ይቻላል። ከዛ ነው ያደረጉት። ለምን? ከሐረም ክልል ወጣ ያለ ስለሆነ። ግልጽ ነው አይደለም? ጠይብ ለምንድን ነው ሐጅና ዑምራ የተለያዩት? ለመካ ሰዎች ሐጅ ከሆነ መውጣት አያስፈልገው ማለት ነው። ዑምራ ከሆነ ሚቃት አይደለም የሚሄደው ከሐረም ክልል ወጣ ብሎ ነው የሚመለሰው። ለምን? ሐታ የኩነ ጃሚዐን በይነ አልሒል ወልሐረም ፊል መካን ከማ ካነ ጃሚዐን በይነሁማ ፊል ሐል። ከቦታ አንጻር የሒል ቦታና የሐረም ቦታን አንድ ላይ ማካለል ስላለበት ነው። ጠይብ ታዲያ የሐጅ ሰው ለምን ውጣ አልተባለም ከተባለ ሐጅ ላይማ ከሐረም ክልል መውጣቱ አይቀር ወደደም ጠላ። ለምን? ዓረፋ ሄዳለሁ እስከ ሙዝደሊፋ ድረስ ነው የሐረም ክልል ገብቷቸዋል። ከዛስ ወደ ዓረፋ ይሄዳል። ዓረፋ ከሐረም ክልል ውጭ መውጣቱ ስለማይቀር አሁን መውጣት አያስፈልገው። ዑምራስ ዑምራ ግን መቼ ይወጣል? አይወጣም፣ እዛው ነው የሚደረገው አይደለ? ለዛ ሲባል ኢሕራም ሲያደርግ አንድ ሰው ምን ማድረግ አለበት? ወደ ሐረም ከሐረም ክልል ወደ ሒል መውጣት አለበት። የትም ቦታ ቢሆን ዛሬ የተለመዱ ቦታዎች ቢኖሩም ወደ እነሱ ቢሆን ሌላ ቦታ ማለት ነው። هذا والله أعلم وصلى الله على محمد وآله وأصحابه أجمعين.